እንዴ ሽመልስ እንዴት ባንቺ ተላከ? የወንድሜ ቮይስ በቃ እናንተ እንዴት ተላከ? ያውቁ ነበር ማለት ነው። አቤት በስልክ ተደውሎ ነበር። እጅ የሚሄድበት ምክንያት ማንንም ለመሸሽም ሆነ እኔ ወንጀለኛ ሆኜ አይደለም። ማን ነው የሆነ ነገር መደበቅ ነው የፈለገው? ፖሊስ ጣቢያ ይዘንሽ እንሄድና ያው ይሄ ወንጀለኛ እስኪገኝ ድረስ አቅምን የሚያሳጡ ነገሮች ስላሉ ላገኝሽ ፈልጌ ነውና ሎኬሽን ልላክልሽና መምጣት ትችያለሽ። አንቺ ጋር ጊዜ ላጠፋ ወይም ላወራ ሻይ ቡና አይደለም እዚህ ተቀምጥኩት። ራሱ ይሄ ሰውዬ ነው እኮ በደንብ ሁለት አማራጭ ትሻለ። ይሄ ነገር ነው ቢያንስ እሷን እንኳን ስትሰማ ልታምን ትችላለች። ወይ እኔ ነኝ መጥፎ ወይ እንግዲህ አይታወቅም። ወይ ለእሷ እኔ መጥፎ ሆኜባትም ሊሆን ይችላል። እንግዲህ ምናልባት ሳላቅ መጥፎ ሆኜባት ከሆነ አላቅም እንጂ እንደዚህ አይነት ነገር እኔ አላደርግም። ምናልባት እሷን ስትሰማ ልታክ ትችላለች። ሁሉንም ነገር ታውቅና ወይ እኔ ይቅርታ እላታለሁ ወይ እሷ ይቅርታ ትላለች። እኔ ይቅርታ አትበለኝ በቃ ሁሉንም ነገር ብቻ እውነታው እንድታቅልኝ ይፈልጋል። ይሄ ሁላ ሳደርግ የነበረው ራሴን እስከ መስጠት የደረስኩት ለእሷ ብዬ ነው። ቢያንስ እውነታውን አውቃት ትቀበጥ። እኔን እንደዚህ ብላ በየቦታው እየሄደች እኔን በመጥፎ ነገር አታውቅ ሳምሪ። ስለዚህ እንግዲህ እናጣራለን። አንቺ ራስሽን አድርገሽ ነገሮች በጠቅላላ ሰማናቸው። እውነት ይሁን ውሸት ጎረቤት ብላለች አይደል? ሄደን እንጠይቃለን ጎረቤት። እሺ አንተም በእኔ ተፍረድሽ። እኔ ምን ላድርግ? ምንም እያልኩ አይደለም። እኔ በአንቺ ቦታም በእሷ ቦታም መሆን አልችልም። እኔ መሀል ላይ ሆኜ ነው የሁለታችሁን ለማስማማት እየሞከርኩ ያለው። አሳድጋሻለች፣ ግን ስታሳድግሽ ደግሞ አደራ ተቀብላ እስከ 12ኛ ክፍል ድረስ ታመላለስሽ ነበር። እሱን አምነሻል አይደል? በደንብ። ስለዚህ እኔ አሁን እያሳመነኝ ያለው ነው ይሄ የመደፈሩ ጉዳይ እንጂ ሌላው ጉዳይ እንደማያውቀው እናቴ ስለሆነች አይደለም። 12ኛ ክፍል ስለሆነች ወደ 15 ዓመት ያህል በትምህርት ቆይተሻል። 15ቱን ዓመት ሙሉ አንድ ቀን ከአንቺ ሰዓት ላይ ጠዋት እየወሰደችሽ ከሰዓት እየመለሰችሽ ከሆነ እቺ ሴት ትወድሻለሽ ማለት ነው። አንቺን ትንከባከብሽ ነበር፣ ለአንቺ ታስብ ነበር፣ አንቺ ትጠብቅሽ ነበር ማለት ነው። እሺ ያለችውን ሁሉ እሺ ልመናት። እሺ ከሌላ ሰው የምሰማውን ነገር እሺ እንዴት ልቀበልሽ? ከሌላ ሰው ከማን ነው የምትሰሚው? ተይው፣ እኔ የአበባ ጉዳይ ተይው። እሷን አይደለም፣ እሷ ጓደኛዬ ናት። እሷ ለእኔ ብላ ነው ይሄ ሁሉ ነገር ውስጥ የገባችው። ውሸታም ነች ያልሽኝ ነበር ባለፈው። እሺ እኔ ከማላውቀው ሰው ስለ እሷ የሚደርሰኝ የተለያየ ነገር ምን ላድርግ? እሺ እንዲህ ክፉ አይደለችም ብዬ ላስብ? የማላውቀው ሰው እንኳን ስለ እሷ ጥሩ ነገር አይነግረኝም። ማን? እስኪ ንገሪኝ። እንትና በይኝና እነዛን ሰዎች አግኝተን እናዋራቸው። እኔ ስሙን አላውቅም። ችግር የለም አረጋግጠን አልኩሽ እኮ። አሁንም እናቴ ንጹህ ናት እያልኩኝ እናቴ ስህተት ናት እያልኩ አይደለም እኮ። በዛ ሰዓት እኮ የደረሰችው ሰው አለች፣ መናገር ትችላለች እኮ፣ ሰው መምጣት ትችላለች፣ ትናገራለች እኮ ሰው። እንሄዳለን፣ ካስፈለገም ደግሞ እናመጣታለን። አዎ ችግር የለም ሳምሪ። እሷ እውነቱን ትናገራለች። ግን እማዬ ትንሽዬ ውሸት አልኩሽ፣ ትንሽዬ ውሸት ባገኝ የኔና አንቺ እናትና ልጅነት ይቆራረጣል እስከ መጨረሻው ድረስ። እሷን ጠይቃትና መጀመሪያ ሁሉን ለውሳኔ እኮ እስከ መጨረሻው ነው እኔና አንቺ ተቆራርጠን የምንቀረው። ምክንያቱም አምኜሽ ነው እኮ። አትቸኩል በቃ። ከሰው ልጅ ነገር ስለሆነ ለውሳኔ ትደርሳለህ። አላምንም እነሱን ብዬ ነው እዚህ መጥቼ አንቺን ለማናገር በጣም ፈራ ተባ እያልኩ ነው የጠየኩሽ። ራሱ ባለሽበት ሁኔታ ላይ ይህን ነገር ላለመጠየቅ በጣም ሞክሬ። ሳምሬት እነማን ናቸው? እኔ እንዳልኩ ነው። እኔ ሰውየውን ስሙን እንኳን አላውቀውም። እሱ ግን እኔ ስለ እኔ በደንብ ያውቃል። ስልክ ያለው እኔ ምንም አላውቅም ማንነቱን። የዛሬ ሳምንት ራሱ ደውሎልኝ ነበረ። እኔ ስለ ሰውየው ምንም አላውቅም። በቃ ስለ እሷ ግን የሚነግረኝ አንድ ጥሩ ነገር የለውም። አንድ እሺ፣ እንዴት ብዬ ጥሩ ሰው ናት ብዬ ልመን? ማለት እንዴት መጥቶ አገኘሽ? እኔ አላውቅም። ብቻ ስለ እኔ ልጅነት ሁሉንም ነገር ያውቃል። እኔ እንዴት እንደሆነ አልገባኝም። ከዛ ደወለልሽ? መጥቶ ነበር ቤት? ያለፈው ሳምንት ደውሎልኝ ነበር። እሺ፣ አንድም ቤት መጥቶ ነበር ባለቤቴ ሳይኖር። ስሙ ግን አላውቀውም፣ አልነገረኝም። የሆነ ተለቅ ያለ ሰውዬ ነው። እኔ አላውቀውም። ተለቅ ያለ
እኔና እሷ ግን በደንብ እንደሚያውቀን በጣም እርግጠኛ ነኝ። አያሌው የሚል ስም ሰምተሻል? ስሙን አልነገረኝም። ምናልባት ግን ባይሆን ላስታውሰው እችላለሁ። ድንገት ከሆነ ነው እያልኩ ሳይሆን ያው ድንገት ይሄ ሰውዬ ነው ራሱ ይሄ ሰውዬ ነው እኮ። በደንብ ሳሚ በተረጋጋ መንፈሱኝና በእርግጠኛ እሱ ነው ብለሽ ደግሚ። ራሱ እርግጠኛ ነሽ? በደንብ አይቼዋለሁ። ራሱ ስለኛ በደንብ ያውቃል። ስለኔ ልጅነት ራሱ በደንብ ያውቃል። ማን እንደሆነ አላውቅም። ያሳየዋለሁ፣ ፎቶን ያሳየዋል። እሱ ራሱ ነው። ካላመናችሁ የደወለበት ስልክ አለ፣ ላሳይ እችላለሁ። ስልኩ ስጭኝ። በተደጋጋሚ በዚህ ቁጥር ነው የሚደውልልኝ። ቁጥሩን እኔም አላውቀውም። ይኸውላችሁ ቶሎ ብላችሁ አሁን ደውሉ በዚህ ስልክና ያለበትን አድራሻ ፈልጉት። በፍጥነት ስጫቸው፣ ይደውሉለት። ደውላችሁ ሴት ነች። አንጡት ተሳስተሽ እንዳይሆን እስኪ ቼክ አድርጊ። ተሳስተሽ እንዳይሆን ቁጥሩ እርግጠኛ ነኝ እኔ። ይሄ ቁጥር ነው። ቆይ እስኪ ደውል አድርጊ። ምንም እንዳልተፈጠረ ወንድ ነበር ሲያወራኝ ነበር። ሄሎ አቤት። በዚህ ስልክ ተደውሎ ነበር። ምናልባት ብዙ ስልኮች ደውያለሁ፣ የስራ ስልኮች። እሱ ከሱ አንዱ ነው። አውቢያት እዛ እንትን ፓስፖርት የሰጠሁበት ኤጀንሲ ነሽ እንዴ? ምን ነበር ታዲያ? አይ ፋይል የረሳሹ ፋይል ነበርና እሱ ልሰጥሽ ፈልጌሽ ነበር። ምን አይነት ፋይል ነው እንዴ? አይ ትንሽ አንዳንድ ዶክሜንቶች ስለወሰድክ የቀረኝ ነገር አለ እንዴ? ስልክ ብቻ ጠብቂ ነበር ያላችሁኝ፣ አላስታውሽም? እንትን ቢያት የሚዩት አድርጌው ነው። በቃ ላገኝሽ ፈልጌ ነው። ሎኬሽን እልክልሻለሁ ቢያት። ሄሎ አይ አንዳንድ የምናወራቸው ነገሮች ስላሉ ላገኝሽ ፈልጌ ነው እና ሎኬሽን ልላክልሽና መምጣት ትችያለሽ። እሺ እዛው ቦታ ነው የምመጣው? ሌላ ቦታ? አይ ሌላ ቦታ ነው። ሎኬሽን ልላክልሽና በዛ ሰዓት ልምጣ ከቻልሽ አሁን። እሺ ምን እመጣለሁ። እሺ እኔ ናት። አመሰግናለሁ። ምንድነው? ምን እየተፈጠረ ነው? ልክ ነሽ ግን አይደል? ስልክ ቁጥሩን በዚህ ስልክ ነው የደወለልኝ። ከአንድም ሁለቴ ደውሎ እኮ አውርቼዋለሁ። አላቅም፣ ወይ ምናልባት መንገደኛ ስልክ ተጠቅሞ ሊሆን ይችላል፣ አሊያም ደግሞ ሌላ ጉዳይ ሊኖረው ይችላል። ስለዚህ እቺ ልጅ እንጠብቃት። አሁን ያለንበት ሎኬሽን ላኪላት ቶሎ በይ። ላኪላትና ይኸውልሽ ምን እናደርጋለን መሰለሽ፣ እኛ እንግዲህ ብዙ ስራዎች ሰርተናል፣ በጣም ብዙ ነገሮች እንትን ብለናል እና ምን እናደርጋለን መሰለሽ፣ አሁን እኛ ተደብቀን እንቀርጻለን። ካሜራችን አብርተን እኛ ውስጥ ሆነን ቤት ተደብቀን እንጠብቅሻለን። ማየንም ሁላችንም እዚህ ከካሜራ ጀርባ ያሉትም ውስጥ ይገባሉ። አንቺ ቁጥርሽ ትጠብቂያታለሽ እና ኖርማል በቃ ስለምንድን ነው ያወራችሽ? ስለ ውጭ ጉዳይ ነው ስራ ነው ያለ ያወራችሽ አይደል? ፓስፖርት ምናምን ስትል ነበር። በቃ ታስገቢያትና ይሄ ነው ኤጀንሲ ነው፣ እኔ ወደ ውጭ ልልክሽ ነው፣ ለስራ ትልቅ ስራ አለ ምናምን ነገሮች እያለቁልሽ ነው ምናምን ብለሽ ታሳምኛትና፣ ግን በዚህ ስልክ አንቺ ነሽ የደወልሽልኝ ወይ ምናልባት ሌላ ወንድም ደውሎልኛል
የሆነ ድምፅ ሰምቻለሁ የወንድ ድምፅ ምናምንና ምናምን ብለሽ አቶ አያሌውስ ምናምን ብለሽ ጠይቀሽ የተወሰነ ነገር ጠይቂያታለሽ። እኛ ቀጥሎ እንወጣለን አለ። እኛ ካሜራ ጀርባ ይሆን ተደብቀን ድብቅ ካሜራውን እንትና አዘጋጁት፣ ድብቅ ካሜራ አዘጋጁና እኛ ከውስጥ ሆነን ተደብቀን እንጠብቅሻለን። ጥንቃቄ የተሞላ ነገር ስላለ ቤቱም ሴኪውርድ ነው። ምንም የሚያሳስብሽ ነገር የለም። እሺ እባካችሁ፣ እኔ ጭንቀት አለብኝ ታውቃለህ። እኔ በቃኝ፣ ከዚህ በላይ መጨናነቅ አልፈልግም። ችግር የለም አነጫነቅሽ። እኛ ተደብቀን ውስጥ ላይ እንጠብቅሻለን። ሁሉም አሉ ይጠብቁሻል፣ እኔም አለሁ። እኛ ከውስጥ ሆነን እንጠብቅሻለን። ምንም የሚያሰጋሽ የሚያሳስብሽ ነገር አይኖርም። እሺ በቃ አትደናገጭ። ውስጥ ነው ተነሽ እማዬ፣ አንቺም ውስጥ ግቢ። እናንተም በቃ ድብቅ ካሜራ አዘጋጁ በደንብ ቤቱ ላይ በደንብ ተመለ 2-3 ካሜራ አድርጉትና በደንብ በጥንቃቄ። ወይኔ ካልሆነ ልጠብቃት እንደዚህ። አይ ችግር የለም እማዬ፣ አንቺም ውስጥ ሁኚ፣ እኛም ውስጥ ነው። በቃ ውስጥ ግቢ። እሺ በቃ እንትን በይ፣ ጥንቃቄ አድርጊ። አንዳንድ ዝም ብለን ወይ ወረቀቶች ምናምን እናስቀምጣለን እዚህ ጋር እንትን እንዲመስል ቢሮሽ እንደሆነ አይነት ነው አድርግሽ የምታወሪያት። እሺ በቃ እንትና አለ ውስጥ ላይ እኛ ካሜራ እናዘጋጅና እንጠብቅሻለን። በቃ እንትን ብሎ ታዘጋጅ ሁሉ ነገር ማነው ይግቡ የምጠሉትን ጉዳይ አውቀሽ? ፓስፖርት ከውጭ ወደ ውጭ ነው የምወጣው። አይ ቦታ አይመስልም ይሄ ነው። ይሄን የሚሰራው ቤት ውስጥ ነው። አይ እኔ እኮ ጉዳዩ የተጀመረ ጉዳይ ነው ደግሞ አላውቅሽ። ቢሮ ውስጥ ነው የጀመርሽው አውቃለሁ። እኔ ከበላይ የማስፈጽመኝ ጉዳይ እንደዛ ግን አላሉኝም። ያው ተመልሼ ወደ እነሱ እንደሚሄድ ምናምን ስንጠራሽ ትመጫለሽ ምናምን ነው እንጂ አሉኝ። እንዲህ አንቺ ቤላ በላይ እንዳላቸው ምናምን አይ የረሳሽ ፋይል ስለነበረ ነው እኔ ጋ የጠራሁሽ። ፋይሉ አለ አመጣልሻለሁ። ግን ቁጥርሽ አሁን የደወልኩበት ቁጥር ከዚህ በፊት ባለሳሳት ሌላ ሰው አውርቶኝ ነበርና በዚህ ስልክ አብራሽ ምን ነኛው ተደጋጋሚ ቶሎ እንዲያልቅልኝ ጉዳዩ ስለፈለግ በተደጋጋሚ ደወላለች። በጣም ቶሎ ለመጨረስ ፈልጌ ከዚህ በፊት ወንድ ስልክ አናገረኝ መስሎኝ ነበረ። አይደለም ተሳስተሽ ተመሳሳይ ቁጥር ወይ እኔ ጠራሁሽ ፋይል ይሰጥሽ ነበረ። ከዚህ በፊት ፓስፖርት ወስደሻል ሲመስለኝ የተጨናነቅሽ ትመስያለሽ። ለምን እንትን አለኝ ውስጤ አላመነበትም። ለምን ብዙ ቦታዎች ኤጀንሲ ሄጄ አውቃለሁ፣ ግን ቦታው እንደዚህ እንትን አልመጣም። ሰፈሩም ስመጣ ምንም አይነት ታፔላ የለም ምናምን። እንዳልኩሽ መኖሪያ ቤቴ ነው። እዛ ስትከታተይበት የነበረ ቦታ ደግሞ መስሪያ ቤታችን ኦፊሳችን ነው። ከኢኮኖሚ ነገሮችን ጭኝና እስቲ ወረቀት እኔ ጋር የደርሳችሁ ነገር አለ። አንቺ ጋር ያለው ምን እንደሆነ ዝርዝር ነገር ደስ ነበረ። ሌላ የሚቀረው ወረቀት ካለ እኔ እኮ በቃ አንቺ ጋር የቀረው ወረቀት ልትሰጪ እንደሆነ ሳቅ፣ ሌላ ደግሞ ከመንገድም ስለሆነ የመጣሁት ስትደውይልኝ ቶሎ ካለሁበት ነው የመጣሁት እና ምን ይሻል አንቺ ጋር ያለው ወረቀት ታውቂያለሽ? ያው እንግዲህ እናንተ ያው ሰጥተውኛል የተወሰነ ወረቀት ፓስፖርቴ ምናምን ያው ቼክ ማድረገው ብዙ ጊዜ ፓስፖርቴ ያለ የተወሰነ ወረቀት ሰጥተውኝ በቃ እንጃ ካላረግሹ ነው የቀረ ነገር ካለ እንግዲህ ከኔ በላይ እናንተ ስለምታውቁ እነሱ ደግሞ ይሄን ወረቀት እንዴት እንደቀረ አላውቅም። ቼክ ላድርገውና እሰጥሻለሁ።
አይ ብዙ ፎርሞች ስለሞላ ነው እንጂ ጽሁፍሽን አታውቂውም እንዴ? አይ በደንብ ሊባረቱ ወረቀቶችን ነው ጠቃሚ ነገሮች ስለሆኑ ታዩ በቃ አስፈላጊ ነው ብለሽ ካሰብሽ በምን አሁን ስራ ብትቼ ስለሆነ የመጣሁት ከዛ በፊት በዚህ ስልክ ይቅርታ ተለማሚ ስለጠየኩሽ በጣም ይቅርታ። አሁን በደወልሽልኝ ቁጥር ከዚህ በፊት ሌላ ሰዎች ነበር። እስኪ ለማስታወስ ሞክሪ። አቶ አያሌው የሚባሉ ሰው አቶ አያሌው የሚባል ሰው ሲጀምር አላውቅም። እንደዚህ አይነት ሰው ሰምቼ ራሱ አላውቅም። እንደዛ ተደዋብሬ ያለው የዚህ ድምፅ ሰማ ሽክራ ስለገባኝ ነው። ደወልሽልኝ እኮ ለውጭ ፕሮሰስ ምናምን ብለሽ ነው። ወንድ ነው እንደ ፕሮሰሱን እናንተ ጋር የጀመረው አይደለም? እኔ ስልክሽ ነገር እሱ አልቀችም ስልኬ ተሳስተሽ ነው። እኔ ደግሞ እንደዚህ አይነት በቃ ጠየቅሽኝ። ሰሞኑን እንደዛ አይነት ሰው አላውቅም። አይ ድንጋጤ ሳይሆን ገርሞኝ ነው። አሁን ስልሽ የመጣሁበት ጉዳይ ሌላ የምትጠይቂኝ ሌላ በቃ አሁን ስጪና ስራ ትቼ ስለመጣሁ እኔ ዝብዬ ሳይሆን ወረቀቱ ራሱ የሚመለከተኝ አልመሰለኝም። ሳይሆን እኔ እንጃ በቃ ሌላ ጊዜ ወይ በቃ ምን ወደ ውጭ ሄዱ አልፈለግሽም? አይ ሳይሆን በቃ የሚያስቸኩላል ማለት ስለሚያደግ የሚያስቸኩል ጉዳይ ነው። ይሄ ፍላሽን አይደለም ችግር የለም። ቀስ ብዬ የማደርገው ነገር እንደዛ ነው እንዳልኩሽ እሱን ከላይሆን የማንቀሳቀሰው ነው። ስለዚህ እኔም ትርፌ ነው የሚያሳስበው። ሌላ ጊዜ ወይ እኮ ቆይ ነው ሰላም ሰላም ፕሮሰስ ጀምረሽ ነው አይደል? ወደ ውጭ መሄድ ፈልገሽ እዚህ ቦታ መጥቼ አላውቅም። እሺ ማን ልበል ስምሽ? እስኪ እናየዋለን በዛው ስሜን ስላወቃችሁ መሰለኝ የደወላችሁልኝ። አይ ያው ቼክ ለማድረግ ስለፈለግን ነው። ብዙ ሰዎች እኛ ጋር ስለሚደውሉ በእኛ ኤጀንሲ ብዙ ሰዎች ስለሚሄዱ እነሱን ቼክ እናድርግ ብለን ሳይሆን ልልህ የፈለግኩት ወረቀት ረስተሻል ብለህ ይሄን ወረቀት አወጣ እንደውም ልትሰጠኝ እንደውም እኔ ተጠራጠርኩ። ለምን ይሄ አይመስልም ጉዳዩም ይሄ አይመስለኝም። ያው ቀረብ ብዬ ባለ ያው ግን ስለምታውቀኝ መሰለኝ ስልኬን ወስዳ ደውላ አይደል የጠራች አይደለም። ይኸውልሽ ብዙ ሰው ያው የተለያየ ስልክ ይደወላል። የተለያየ አይነት ከስተመር ነው እኛ ጋር የሚመጣው። ለዛ ነው። አይ ግን አሰራራችሁ አልገባኝም። እኔ አሁን ለምሳሌ በትክክል ኤጀንሲ ሄጄ ነው ጉዳዩን እንደ የጀመርኩትና ደግሞ እናንተ የጠራችሁ ነው እዚህ ሌላ ቦታ ነው። ሁኔታችሁም አይመስልም እና አልገባኝም አሰራራችሁ። ኦኬ ወደ ጉዳያችን እንግባ። ይበቃና ይበቃናል። እስኪ ውጡ፣ ሁላችሁም ውጡ። አንዴ ሁላችሁም ውጡና እንዴ ምን ማለት ነው? ቆይ ተረጋጊ። ቁጭ በይ። ቆይ አይደለም እንዴ ምንድነው ይሄ ሁሉ ሰው የሚወጣው? እኔ ላይ ምን አለ? ችግር አለ? ቁጭ በይ። ምን ልታረጉኝ ነው? ምን ልናደርግ? ዘጋ ቁጭ በይ። እንዴ ውጡ። ካሜራው እንደተሳሳተ ነው። ጭራሽ ካሜራ እንዴ ምን ማለት ነው? እኔ እኮ ማለት ውጪ መሄድ ወንጀል ሆነ እንዴ? ቆይስ አታደርጋጊና አይደለም እየገባኝ አይደለም። እኔ እኮ ይሄ ሁሉ ሰው በጣም ከባድ ነው። አይ አላውቅም ስልሽ እንድትጎዳ ባትፈልጊ አንቺ የእነሱ ተባባሪ ነሽ። እኔ ግን ጠርታችሁኝ ነው። አቶ አያሌው የት ነው ያለው? አቶ አያሌው የት ነው ያለው? እኔ አቶ አያሌው የሚባል ሰው አላውቅም። እየጠየቀችኝ ነበር እሷም ደውሎ በስልክሽ ምናምን ብላ ደነገጥሽ። እኔ በነገር አላውቅማ። እኔ እሺ የተሳሳተ ቦታ ናቸው። እኔ አላውቅም። ትንሽ ሞከሽ ይቅርታ አይደለም እስካሁን ነበረው በካሜራ ሲቀረጽ ነበር፣ በድብቅ ካሜራ። ደግማ እሷም ጠይቀኛለች። ቅድም እየጠየቀችኝ ነበረ። እኔ እንደዚህ አይነት ስም ሰምቼ እንደማላውቅ ነው የነገርኩሽ። አካባቢ ላይ ራሱ እንደዚህ አይነት ሰው ሰምቼ አላውቅም። ሴት ነሽ አይደለ? ትረጅኛለሽ። እባክሽን በቃ እባክሽ። አቶ አያሌው የምታውቂው ከሆነ ንገሪኝ።
የእውነት ሌላ ነገር ለኔ በጣም ምረዳሽ ይጠቅመኛል። በእናትሽ ነው ልለምንሽ። ሌላ ምረዳሽ ነገር ካለ እሺ ልተባበረሽ የምችለው መስራችን እሱ መገናኘት እሱን አዳምጪ። ወደ ከዚህ ሀገር መውጣት የምትፈልጊው ለምንድን ነው? ለመስራት ያው እንግዲህ ኑሮሽን ለማሸነፍ ትፈልጊያለሽ አይደል? በወንጀል የሚፈለግ ግለሰብ መደበቅ ራሱ ወንጀለኛው ከሚታሰረው በላይ የሚደብቀው ሰው ብዙ ዓመት ሊታሰር እንደሚችል ታውቂያለሽ? አውቃለሁ። ግን እኔ ወንጀለኛው 10 ዓመት ቢታሰር አንቺ 20 ዓመት ልትታሰር ትችላለሽ። ወንጀለኛው 15 ዓመት ቢፈረድበት አንቺ እድሜ ልክ ሊፈረድብሽ ይችላል። ሰውዬ አላውቀውም። እድሜ ልክ ቢታሰር አንቺ ላይ ሞት ሊፈረድብሽ ይችላል። አላውቀውም ስለምትሉ ሰው ይሄኔ መርዳት የምትፈልጊው ቤተሰብ ይኖራል ወይ ኑሮ አልመቻች ብሎሻል፣ ውጭ ሀገር ሄደሽ ትዳር ለመመስረት ይሆናል፣ ወይ ልጅ ይኖርሻል፣ ወይ ቤተሰቦችሽ አንቺን እየጠበቁ ነው። ልጃችን ደርሳ ጦረን ነው እያሉ እኔ ውጭ የሚሄድበት ምክንያት ማንንም ለመሸሽም ሆነ እኔ ወንጀለኛ ሆኜ አይደለም። እዚህ ሀገር ግን እኔ እናቴና ወንድሜ ማስተዳደራቸው ስላሉ እናቴን በጣም አቅመ ደካማ ሰው ስለሆነች እሷን ለመርዳት በተሻለ ነገር ልርዳት፣ እዚህ ሰርቼ ምንም እየጠቀምኳት አይደለም በሚል ነው እንጂ እኔ እንደ ማንኛውም ግለሰብ ምን የማውቀው ታሪክ እኔ እንደዚህ አይነት ነገር ውስጥ የለውበት። ማታ እያሌው የምትለኝ ምናምን ሁለት አማራጭ ትሻለሁ። ስምሽን ንገሪኝ። ይቅርታ ስሜንማ እናንተ ታውቁታላችሁ። አናውቀውም ስምሽን። ስሜ ሰላም። ሰላም። ሁለት አማራጭ ትሻለሁ። ሁለት ብቸኛ አማራጮች። አንድ ቀላሉ ለኛ በጣም የሚቀልን ነገር ነው። እኛ የህግ አካላቶች ነን። ጋዜጠኞች አሉ እዚህ ጋር እታቸው እዛ ጋር የህግ አካላቶች ብዙ ከኔ ከምን ያገናኛል? አዳምጪ። ዝም ቀስ ብለሽ አዳምጪው። እድል ሳሰጥሽ አታውሪ። ፖሊስ ጣቢያ ይዘንሽ እንሄድና ያው ይሄ ወንጀለኛ እስኪገኝ ድረስ ስልክሽ ይጣራል፣ ችግር የለም። እኔ እሷም ስላለችኝ በዚህ ስልክ ተደውሏል ስላለችኝ ብቻ አይደለም፣ ቴሌም ሄደን እናስወጣለን መረጃ አስፈቅደን በህጋዊ መልኩ ከቴሌ ስልኩን እናወጣለን። ምን ያህል ጊዜ ሲጠቀምበት እንደነበረ ያላችሁን ዝምድና ሁሉም ነገር እናወጣለን። በጣም ኢዚ ቀላል ስራ ነው ለኛ። አዳምጪ። አቶ እያሌው ጠፍቶኝ ወይ ለማግኘት ሞክሬ ወይ አቅቶኝ አይደል፣ ውጥር አድርጌ ብፈልገው ከ30 እና ከ40 ደቂቃ በማይበልጥ ጊዜ ውስጥ እሱን ማግኘት እችላለሁ፣ እጄ ማስገባት እችላለሁ። እውነቱን ላረጋግጥ አንድ ነገር ልንገር። ስለዚህ መታሰር ማትፈልጊ አንደኛው ምርጫ ቀላል ነው። እንደነገርኩሽ እየነገርኩሽ ፖሊስ ጣቢያ እንሄዳለን። ስለ ስልኩ ልንገር። እውነታውን ታውጫለሽ። ስለ ስልኩ ልንገር። አይ እናገራለሁ። እውነታውን ካልሽን ወደ ኤጀንሲሽ ይኸው በር ልክ እንደነገርሽኝ እነሳለሁ። ተሰነባብተን የምንፈልገው መረጃ ስትሽን ትወጫለሽ። ምናልባት ሌላ ጊዜ ሌላ መረጃ ካስፈለገ ወይ አዲስ ነገር ካለ አንቺ ትደውይላለሽ ወይ እኛ ደውልልሽ እንገናኛለን። አሁን ስም ምንም ሌላ ወሬ አፈልግ መልስ ልንገርህ። ሁለቱን አማራጮች ሰጠሁሽ። እሺ አዳምጠኝ። ሁለቱን አማራጮች ሰጠሁሽ። እኔ አቶ አያሌው የምትለውን ሰው አላውቀው፣ ግን ልንገርህ ስልኬ ስለ ስልክ ስለምትለው ልንገርህ የምሰራበት ቦታ ስልክ አይገባ ስልክ ውጭ ያስቀምጣል ነው እንትን የምንለው መንገባው እና ምናልባት ከዛ ጋር ስልኬን አንስተው ደውለውበት እንዳይሆን ያን ተጋጋሚ ይልሽናል እኮ እሑድ ቀን ነው። እኔ ጋር ነው ተደውሎ የሚያውቀው። እሑድ ቀን ነው የተደወለው። በተደጋጋሚ ይደወላል በዚህ ቁጥር። ከሰኞ እስከ ቅዳሜ ነው የምትሰሪው። እሑድ ቀን ነው የተደወለው አይደል? ይኸው በጣም እየተረበሽ እሑድ ቀን ነው የተደወለው። እኔንም ከጭንቀት ገና ስልኬ ተጠልፎ ይሆን እንዴ? አንተ ስልኬ ተጠልፎ ይሆን ምናልባት? እሺ እዚህ ጋር ተሰብስበን ስናይሽ ጅሎች ወይ ህፃናቶች መስለሽ ነው አይደለም ሲባል ሰማለሁ። አንዳንድ ጊዜ ዛም ሸውጅ ሄደሽ ትሸውጃለሽ። ራስሽ ላይ ሌላ ታጣ። አዳምጪ። እዛ የምትሸውጁን ሰው ሄደሽ መሸወድ ትችያለሽ። አዳምጪ። ሁለቱን ምርጫዎች ሰጠሁሽ። አልናገርም ካልሽ እንወጣለን። በቃ እኔ አቶ አያሌው ባልሰው በቃ ስለዚህ በአንቺም ስልክ የሚጠቀም ሰው የለም። አንቺ ብቻሽን የምትጠቀም ተጠልፎ ምናልባት ካልሆነ እሱ ችግር የለም። የደቂቃዎች ስራ ነው ማጣራት እና ስለዚህ
የመጀመሪያውን አማራጭ መርጠሻል ማለት ነው። መታሰሯል ከሀገር መውጣት ነገር እኮ የለውበትም። ምንም ነገር ማስረጃ እኔ ላይ ሳይኖራችሁ እንዴት ነው መታሰር ማለት? ቤተሰቦች ሲሰሙት አሁን ምን ሊሉ እንደሚችሉ እያሰብኩት ነው። እናትሽ ስትሰማው በጣም ነው እኔ አሁን በእናትሽ ቦታ በሆን እናቴ ብትሰማ ትሞታለች። ልጄን አሳድጌ እዚህ ደረጃ ድሻት ነገ እኮ ትጦረኛለች። እኔ ቁጭ እላለሁ። እድሜም እየገፋ ነው፣ ታማሚ ነኝ። ልጄን አሳድጌ መጨረሻ ላይ ልጄ ከወንጀለኞች ጋር ነው የምትሰራው ስባል እንግዲህ ቀጥታም እንደሚመጣ ታውቂያለሽ። ሞት ራሴን ስቼ ወድቃለሁ፣ በዛው አሸልባለሁ። ወይ ደግሞ የአካባቢው ሰው የሌባዋ እናት እያለ በየመንገዱ እየዘለፈኝ የሚጠይቀኝ ሰው ጠቅላላ ይጠፋል። ሆስፒታል መጥቶ የታመንኩበት ሞቶ የሚጠይቀኝ ሰው ይጠፋል። ያው ሁሉም ይሸሸኛል፣ ይርቀኛል። ያን እናቴ ደም ግፊት አለባት። ታናሽ ወንድሜ ነው ያልሽኛል። ታናሽ ወንድምሽም ጓደኞቹ ሲያገሉት እህትህ እኮ ሌባ ነች፣ ልንገርህ እህትህ እኮ ታስራለች ሲሉት፣ ይህ ስለ ቤተሰቦቼ ጉዳይ በቀላሉ የምታወራው ነገር አይደለም። እየነገርኩ ነው። እናቴ ደም ግፊት አለባት። አንድ ቃል ስለኔ መጥፎ ነገር ብትሰማ ወዲያው ነው የምትሞተው። አስበከዋል። ስለዚህ እናትሽን ቢወት የምትፈልጊያት ከሆነ ንገሪና እሺ በቃ ምን እሺ ልንገርህ፣ ፈጥሬ ልንገራችሁ አላውቅም እንደዚህ አይነት ሰው ወይ ለምን ስልኳቸው ካታስደርገው እኮ ጨነቀ ይበላት ራሷ ትነግረናለች። ችግር የለም ወይ ቆይ ወደ ቤት ልሂድና እስቲ ላስብ። በቃ አይምሮ ውስጥ ያሉ ሰዎች እንደዚህ አይነት ሰው አለ። ችግር የለም ፖሊስ ጣቢያ ረጅም ሰዓት እንሰጥሻለን። የማሰብ እኔ እንደዛ መሆን ያው በ48 ሰዓት ውስጥ እንደዛ መሆን አልችልም። ቀነ ቀጠሮ ሲሰጥ 14 ቀን ነገሮች እስኪጣሩ ያው ምክንያቱም የስልክሽን ማስረጃ ራሱ ትልቅ ማስረጃ ነው። ከዛ በኋላ እያለ ቀኖች እየገፉ ይመጣሉ። ማስረጃው ሲሟላልን ያው አቶ አያሌውም ይመጣል። ያኔ ሲመጣ እንግዲህ ያምናል ሁሉንም ነገር። አዎ ከሷ ጋር ግንኙነት አለኝ ይሄኔ ሚስቴ ናትም ሊል ይችላል። ማለት እኔ እንደዚህ አይነት ሰው አላውቅም። እንዴት እንዲህ ይላል? ኦኬ አይልማ። ኦኬ ግንኙነታችሁ ታዲያ ምንድን ነው? አላውቅም። ስራ ባልደረባ አላውቅም። እንደዚህ ከሚባል ስም ካለው ሰው ጋር ሰራው። ስለዚህ ያው ያኔ እውነታውን ሲናገር ደግሞ እንግዲህ መረጃ በማሸሽ መረጃ በመደበቅ ወንጀለኛን በመደበቅ በብዙ ተጨማሪ ወንጀሎች አየሁት። እንግዲህ ማለት እስር ቤት መጥቶ የሚጠይቅሽ ሰው አይኖርም። ምክንያቱም እናትሽም ወንድምሽም ድጋሚ አታያቸውም። የምታስተዳድራቸው ከሆነ ደግሞ እንግዲህ ወንድምሽ ትምህርቱን ያቆማል፣ ከዛ ጎዳና ይወጣል። በእናትህ ተው እንደዚህ አትበል። አንተ ወንድ ልጅ አለ እንዴት ለወንድሜ እንደዚህ አይነት ነገር ትመኝለታለህ? ወይ በጭንቀት አብዳ አይምሮ ማገገሚያ ውስጥ አልትገባለች። እዛ የሚንከባከባት የለም፣ ብቻዋን ትቀራለች። ዝም በል በቃ እንደዚህ አታውራ። ወይ እንዳንቺው ሌባ ይሆናል። ምንድን ነው የፈለግከው? እሺ ከኔ አሁን ጠይቀኝ። በቃ በርባሪ ወይ ጎዳና ተዳዳሪ ወይ ከዛ እሱም ይከተልሻል። ነገሩ ታስሮ ሊመጣ ይችላል። እሱ በልጅነቱ በጣም ነው የሚያሳዝነው። አንተ የህግ አካል ነኝ ብለሃል አይደለ? አሁን እኔን እኮ ይሄ እንደዚህ ይሄን ያህል በጣም ማስጨነቆም እኮ ከህግ እንትን አይጠበቅም። ካስጨነቅንሽ ምን ይምጣልሽ ታዲያ? ምንድን ነው የምትለኝ? እኔ አይደለሁም የምፈለገው ሰው እኔ አይደለሁም። አይደለም የሚያወራው ነገር በጣም የሚያስደነግጥ ነው። አንቺ አጠገብ ሆነሽ የታገስኩሽ ነው። ምንም ኃይልም መጠቀም አልፈልግም አንቺ ላይ ምንም። በቃ በቀላሉ ልትነግር ነው የምፈልገው። እኔ ምንም አንቺ ላይ የማባክነው ኃይል የለም። የወደ ሲሆን በግድሽ ትነግርኛለሽ። ምክንያቱም ካልነገርሽኝ የሚመጣውን ታውቂያለሽ። ስለማላውቀው ነገር ምን ብዬ ልናገርሽ? ስለዚህ ስልኩንም እስኪ አንቺ ስልክ ታቂ ምንም አይደል? ይኸውልህ ስልክሽን አንቺ ቆይ አንዴ ይኸውልህ ልንገርህ በቃ ቀልድ አይደለም። አንቺ እኮ ልንገርህ ስልክሽን አንቺ
በደንብ አጣርቶ ሰምኛለሽ። ቀልድ ወይ ጨዋታም ብሎ አይደለም የተቀመጠው እዚህ ጋር ኃይለኛ ወንጀለኛ እያሳደድን ያለን። አንተ በምትለው ልክ ላላቅ እችላለሁ። አቶ አያሌው የሚባል ሰው ግን አዋቃለሁ። ግን እኔ የማውቀው ሰው ወንጀለኛ አይደለም። በቃ እኔ የማውቀው ሰው በጣም መልካም ሰው እንደሆነ ነው የማውቀው። እሱን ነው የማውቀው። እኛ የምናውቀው መልካም እንደሆነ ነው። እሺ የት ነው ያለው? ሌላውን ተይው። መናገር ያለበት ነው። ሰምኛለሽ? አንቺ ጋር ጊዜ ላጠፋ ወይም ላወራ ሻይ ቡና አይደለም እዚህ ተቀመጥኩት። እውነት ለመናገር በፈለግከው ልልሃለሁ ያለበትን አላውቅም። ግን አቶ አያሌውን አውቀዋለሁ። ከተወሰነ ጊዜ በፊት እሱ ለእኔም ራሱ ጠፍቶብኛል። የት እንዳለ አላውቅም። ለምንድን ነው በአንቺ ስልክ እየደወለ ሰው የሚያገኘው? በቃ አንዳንዴ እሱ እኔ ጋር ሲመጣ ስልኩ ካርድ ከሌለው ወይ ደግሞ የሆነ ከፈለገ የማይነሳ አንዳንድ ጊዜ ስልኩ ካርድ ከሌለው የስራ ስልኮች ለምሳሌ የእሱ አለቃቸው ስለሆነ የማይነሱ ሰዎች አሉና ስልክ አልነሳለኝ በእኔ ቁጥር ምናምን ብሎ ይደውላል። ግን ይሄ እሷ ጋር የደወለላት አልነሳ አለው በራሱ ስልክ። ከዛ በኋላ እኔ አላውቅም። እኔ እኮ ማን ጋር ትደውላለህ እንደዚህ እኮ አልለው። ግን ደውሎ እውነት ነው ደውሎ በስልክ ያውቃል። እሱ እንደምትሉት አይነት ሰው እኮ አይደለም። ቀላል ነው ለነገሩ፣ ችግር የለም። ይሄኔ የግድያ ትዕዛዝን በአንቺ ስልክ ተላልፎ ይሆናል። በአንቺ ስልክ ተደውሎ እንደዚህ አይነት ሰው ግደሉ፣ እንደዚህ አይነት ሰው ነገር አድርጉ ተብሎ ሊሆን ይችላል። ኢትስ ኦኬ፣ ችግር የለም። እሱ በጣም መልካም። እሱ ደግሞ ያስጠይቃል። አንቺ እንደሚያስጠይቅሽ በደንብ አድርጎ ያስጠይቅሻል። መጥፎ ነገር አይሰራም። እኔ ከእናንተ ጋር በምን እንደተገናኘ አላውቅም፣ ግን እሱ መጥፎ ሰው አይደለም። ስለ እሱ መጀመሪያ ታውቃላችሁ ማንነቱ? አባቴ ነው፣ ግሩም አያሌው ይባላል። አባቴ ሲሆን እንጀራ አባቴ ግን ያው አቶ አያሌው ግን ግሩም አያሌው ይባላል እኮ። አቶ አያሌው ልጅ የለው። እርግጠኛ ነሽ? እኔ ልጁ ነኝ። አይገርም? የወለደኝ ልጁ ነኝ እኔ። አይ አቶ አያሌው ልጅ እንደማይወልድ ነው። ልጅ እንደማይወልድ ማለት ልጅ እንደሌለው እንደማይወልድ በቃ መሀን እንደሆነ እና የሌሎች ሰዎች ልጆች በጣም ልጅ ከመውደዱ የተነሳ የሌሎች ሰዎች ልጆችን እንደሚያሳድግ ነው። ትውውቃችንም በዛ መንገድ ነው። ቤት መንገድ አሳድጎሽ? አይ አይደለም። መጀመሪያ እኔና እናንተ ይህንን ሁሉ ነገር ማወቅ አያስፈልጋችሁም። ግን ልጁ ነኝ ስትለኝ የአብራኩ ፕሮፋይል ልጁ ልትሆን አችልም። ምናልባት ግን ያሳደገ በሚለው ግን እኔ ብዛት ያሳደጋቸውን ልጆች አውቃቸዋለሁ። እኔም አሳድጎኛል። እንዴት አላቅሽም አንቺን? እኔም አቶ አያሌው ጋር ያደግኩት እንዴት አላቅሽም? እኔም ብዙ ልጆችን ማለት በመጀመሪያ እኔና አቶ አያሌው ስንገናኝ ማደጎ ቤት ውስጥ ስሰራ ነው። ምንድን ነው የምትሰሪው ማደጎ ቤት? ህፃናትን መንከባከብ ምናምን ማለት ነው። እሺ። ከዛ እሱም ከዛ ከማደጎ ቤት ኃላፊነት እየወሰደ ልጆች ይወስድ ነበር። በጣም ስለሚወድ ልጆችን ወስዶ ያሳድግ ነበር ማለት ነው። ከዛ በዛ ልጆች በርከት እያሉ እሱ ጋር ሲመጡ ከዛ ማደጎ ቤት ስለሚያገኝ በቃ ደሞዝ በተሻለ ከፍልሻለሁ እኔ ጋር ስሪ ያለኝ፣ ተመሳሳይ ስለሆነ ስራው እሱ ጋር መስራት ጀመርኩ ማለት ነው። እሺ። በዛ ነው። ግን ብዛት ያሳደጋቸውን ልጆች አውቃቸዋለሁ። ግን ደግሞ ምን አይነት ወንጀል ሰርቶ ነው እናንተ ደግሞ የፈለጋችሁት? እሺ ብዛት ያሳደጋቸው ልጆች የተገቡ ታዲያዋል የተወሰኑት ያው እንግዲህ ትናንሽ ሆኖ አይቀሩም እኮ አደጉ አይደል እንዴ? የራሳቸውን ነገር እንትን እያሉ ትዕግስትን እያስጨርሹ ነው ሳለ እኮ እየነገርኩህ እኮ ነው እውነቱን። አሁን ስለ ማደጎ ቤት አንድ ሰው እድሜ ልኩን አይቀመጥም እኮ የሆነ ሰዓት ላይ ትዕግስትን እያስጨርሽ ነው። ትዕግስትን እየጨረስኩት ነው። ልጆቹ ግማሾቹ እዚህ ሀገር የለም፣ ወደ ሌላ ሀገር ሄደዋል። ቀጠሮ እድል አግኝተው ሄደዋል።
እነሱን ማወቅ ፈልጌ ከሆነ እሺ ግማሾቹስ የተወሰኑት እዚህ ቀርተዋል። ግን ከነዛ መሀል በጣም የሚወዳቸውና ለማንም አሳልፈው የማይሰጣቸው ልጆች እንደነበሩ አውቃለሁ። ማለት ብዙ እድልም ቢመጣላቸው ወደ ውጭ ለመሄድ እሱ አይሰጣቸውም፣ እሺ አይልም ነበር ነው። እነሱን ነው የማውቀው፣ ሌላ የማውቀው ነገር የለም። እኛሽ በጣም እርግጠኛ ነኝ። አያችሁልት ስልኳን? ከሱ ጋር የተላላካቸው እኮ ስለ ስራ ጉዳይ እኮ ነው። ይኸውልህ እስኪ በደንብ ጮክ ብላችሁ ቴክስቱን አንብቡላት እስኪ በደንብ። ያዘዝከኝ ነገር እንዳለ ፈጽም ያለው ብሩ ላክልኝ ምናምን የሚሉ ብዙ ቴክስቶች አሉ። እዚህ ጋር ሊነገሩ የሚችሉ ቴክስቶች አሉ። የሰማሽው ነው? እሺ ምንድን ነው የምትፈልጉት? እየነገርኩ እኮ ነው። ከኔ ምንድን ነው የምትፈልጉት? ንገረኝ። በቃ ነገርኩ። ልጆቹ እንደዚህ በዚህ አይነት ሁኔታ ነበር የሚያድጉት አልኩ። እሱም ደግሞ አሳልፎ እየሰጣቸው አይደለም ወደ ውጭ የሚሄዱት ልጆቹ። ግን ሁሉንም እዚህ ማስተዳደር ስለሚከብድ ከውጭ የመጡ አረቦች ምናምን ልጆቹን ይፈልጓቸዋል እና በዛ ሁኔታ ይወስዷቸዋል ማለት ነው። ያ ደግሞ ልጆቹ እየተጠቀሙ ነው እንጂ ጉዳቱ አይታየኝም። በተሻለ ሁኔታ እያደጉ ነው። እሺ የት ነው ያለው? አታያለሁ እኔ ሰምኛለሽ። ሰላም በቃ እኔ የፈለከውን ያህል ልታስጨንቀኝ ትችላለህ። ሌላ ነገር የፈለከውን ጠይቀኝ፣ ማውቀውን እናገራለሁ። እውነት ግን እሱ እንዳለ አላውቅም፣ የት እንዳለ አላውቅም። ለምን ብዙ ጊዜ እኔ የእሱ አገልጋይም ብሆን አያምነኝም። ስለሚሄድበት ምን ስለሚልበት አያምነኝም። ሄጃለሁ ይለኛል፣ ሲመጣ መጣ ይለኛል። ከዚህ የዘለለ ምንም ማውቀው ነገር የለም። በእናቴ በመወዳት እናቴ እምልልሃለሁ። ወደ ፖሊስ ጣቢያ እንሄዳለን። እንሂድ፣ በዚህ ጉዳይ እንሂድ። እኔ እሱ የት እንዳለ አላውቅም። ነገር ነው ብለን እንሄዳለን። አሳስርሻለሁ። ይኸውልህ በቃ ግን ይጥቀማ አላውቅም። እኔ እውነትን ለመናገር እሱ የት እንዳለ አላውቅም። ግን እኔ ጋር ሰዎች ከመጡ ይህን ቮይስ አሰሚያቸው ብሎ ያስቀመጠው ቮይስ አለ። የምን ቮይስ? እኔ አልሰማሁትም እንዳሰሚው ስላለኝ ብቻ ለመጣ ሰው ይሄን እኔም ብሎ ለጠየቀች ሰው ይሄን ቮይስ ይስሙት ብሎኝ ስልኬ ላይ ያለ እሱ ምናልባት ከጠቀመ በተረፈ ነው ያለበትን አለ። ይሄን ቮይስ ሲይልኝ የኛው ይሄ ነው። ክፋችሁ እንዴ ሽመልስ እንዴ እኔ የማውቀው ነገር የለም። እውነት ሰምቼው ራሱ አላውቅም። ይሄን ቮይስ እንዴት በዚህ ባንቺ ስልክ ተላከ? እንዴት ባንቺ ስልክ ተላከ? የወንድሜ ቮይስ በቃ እናንተ እንዴት ተላከ? ያውቁ ነበር ማለት ነው። በቃ ብሎኛል። እኔም መጥቶ ለሚጠይቅሽ ሰው ነው ይሄንን ነገር አሰሚ ያለኝ። እንዴት ባንቺ ስልክ ተላከ? አሁን ምንም ነገር ከማድረግ በፊት እንዴት ባንቺ ስልክ ተላከ? ይኸውልህ እየነገርኩ ነው። ብዙ ማስረጃዎችን አቶ አያሌው እኔ ስልክ ላይ ያስቀምጣል። አሁን ለምሳሌ ርቆ በሚሄድ ሰዓት እኔ ስልክ ላይ ነው በቃ ልኮት በቴሌግራም ምናምን። ወንድም ቤት ነው ያለው? እኔ አላውቅም። ይኸው ቶሎ ድረሱልኝ ያልኩ ወንድም ቤት ነው ያለው። አሰሚያቸው ለሚመጡ ሰዎች ብቻ ነው ያለኝ። አንቺ ምን አሰሚ ስላለኝ አልሰማሁትም። ስለዚህ እንደምናገኝ ይታቀር ይሄ ነገር ሴራ ይገርም ማለት ነው። ይሄን ነገር እኔ ብሰማ ራሴን አልደብቅም ነበር። እሺ አለበት አንቺ እኔ ምን አውቃለሁ እንዴ? ቮይስ እየሰማሁ አይደል? እንዴት እሷ ጋር እንድትደውል ቻለ? ምን አውቃለሁ? እንዴት እንድትደውል ቻለ? ምን አውቃለሁ? እኔ ከኔ ጋር ደግሞ ያገናኛችሁ። እሺ ቆይ እኔ ለምን ነው የሚያገኘኝ? እኔ አላውቃችሁም ሁላችሁ ነው። እኔ ነገር ሰምቼው ቢሆን ቀድሜ ከእናንተ ራሴን አውሸሽ ነበረ። ግን እንዳሰም ቮይስ እንዴት ሳሰሙ ቁጭ አደረግሽው? በቃ እሱ ከሱ ትእዛዝ ምንም ነገር አላልፈም። ቴሌግራም የላከልሽ ዳውንሎድ እንድሰማው ስላልፈለገ በቃ በጣም ይሄን ያለ የምፈራው ነው። እሺ ከነሱ ምንድን ነው የሚያገናኘው? ምንድን ነው የሚያገናኛችሁ ከኔ ጋር? የለም
እኔ የማውቀው ነገር የለም። ሌላ አልተፈታ እንቆቅልሽ ነው ያልፈልግም። ምንድን ነው? እኔ ብዙ ማስረጃዎች እኔ ጋር ያስቀምጣል። በቃ አንዳንድ ኪካለኝ አለኝ ነው ኬኒ ያለው እንትን የሚለኝ እኔ ብሰማ ኑሮ ራሴን አላሽሽም፣ ራሴን አልደብቅም። ለመጨረሻ ጊዜ እኔ እሱ ሲፈልገኝ ቤቴ ይመጣል። ከዛ የሚፈልገውን ትእዛዝ አስተላልፎ ይሄዳል። ወዴት ነው የሚሄደው? እኔ አላውቅም። እሱ መጠየቅም አልችልም። ከእሱ ቤት ውጭ የምትገናኙበት ቦታ አለ አይደል? ልጆች እንትን የምንለው እዛው ቀጥሎ ይዘሽ እንጂ እዛ ህጻናቶች ናቸው ያሉት። እዛ ህጻናቶች እኛን እንደዚህ ስንጨቃጨቅ ሲያዩ ይረበሻሉ። ወንድሜ ላይ አንድ ነገር ቢደርስ እናትሽንና ወንድምሽን ማየት አይደለም እኔ የለሁበትም። ስለነሱ አሰሚም እኔ የለሁበትም። እነሱም ስላንቺ አይሰሙም፣ አንቺም ስለነሱ ምን አገናኛችሁ? ይኸውልህ ቀጥይሽ እንጂ ይኸውልህ ተረሽከት አንድ ነገር ልንገርህ፣ አንድ ነገር ልንገርህ፣ ቀጥይሽ እንጂ አንድ ነገር ልንገርህ። አዳምጠኝ፣ እኔ እንዳዳመጥኩ ሁሉ አዳምጠኝ። ይኸውልህ አሁን የምትለው ልጅ እንደታገተ ሲያወራ ብዙ ትዕዛዞችን ሲያስተላልፍ እሰማለሁ። በስልክ ቤት ቁጭ ብሎ ወንድም ሊናገቱ አሳየሉ ነው ማለት ነው። ግን እውነት በፈለከው ምልላለው ህጻናቱ ያሉበት ቦታ የለም ወንድም። ህጻናቱ ያሉበት ቦታ ምንም ነገር የለም። አሁን እኔ እናንተ ብንሄድ ለእነሱ አይምሮ ጭንቅላት ራሱ ጥሩ አይመጣም። መሄዱን ግን የሉም። እዛ ያሉት ህጻናቶች ናቸው። ፍለጋቸው ከጮክ ይረበሻሉ።